የዘጠነኛ ክፍል ተማሪዎች ባለፈው አፕሎድ ካደረግኩት አንዳንድ ነገሮች ተጨማሪ ለማስቀመጥ ነው። ይሄን ኦልሞስት ዲስከስ ሊሆኑ የተነጋገርንባቸውን ነገሮች አላነሳም። ትንሽ መነሳት ያለባቸው ወይም መታየት ያለባቸው ዲያግራሞች አሉ፣ ፒክቸርስ አሉ፣ ፎቶግራፎች እና አንዳንድ ማብራሪያዎች የሚፈልጉ አሉ። እነሱ ላይ ብቻ ነው የማተኩረው። በዝርዝር አልገባም። በአማርኛ ነው የማቀርብላችሁ። ዩኒት ዋን ማለት ነው። እንግዲህ እዚህም ጋር ይሄን ተነጋግረናል። ራይት ኦኬ። እዚህ ጋር ፕራይመሪ ሶርስ የምንለው ኦኬ፣ ሶርስ አር ዲቫይድድ ለሁለት ነው የሚከፈለው። ፕራይመሪ በቀደምትነት የምናያቸው መረጃዎች፣ በጣም አስተማማኝ የሆኑ መረጃዎች አሉ። እነኛን ማለት ነው። ኢትስ ላይክ ለምሳሌ ሲልቨር ኮይንስ፣ የብር ሳንቲሞች አሉ። ይሄ ማለት ነው። ዶክመንትስ አሉ፣ አርካይቭስ ተሰንደው የተቀመጡ የጽሁፍ መረጃዎች፣ እነሱን ነው እንግዲህ ፕራይመሪ ሶርስ የምንለው። ከአርቲክልስ፣ ከቦክስ መጽሐፍ ኦኬ። እነኚህ ሰከንደሪ ሶርስ ናቸው ባለፈው እንደነገርኳቸው። እነኚህን ግን እንደ ፕራይመሪ ሶርስ ነው የምንጠቀመው። ኢንክሉዲንግ ዋት ሞኑመንትስ፣ ህንፃ ግንባታዎች፣ ፍርስራሾችም ጭምር፣ የጥንት ሰው የተጠቀመባቸው የቤት ውስጥ አገልግሎት የእርሻ መሳሪያዎች ሊሆኑ ይችላሉ። ጌጣጌጦች፣ ኦርናመንትስ፣ አርቲፋክትስ ልክ እንደ ኮይንስ፣ እዚህ እንዳልኩት ፎሲልስ፣ ጽሁፎች፣ ኢንስክሪፕሽንስ፣ ፎሲልስ ቅሬታ አካል ማለት ነው። ዋፕንስ፣ የጦር መሳሪያዎች፣ ዩቴንስልስ ቤት ውስጥ የጥንት ሰዎች ያለፉ ሰዎች ሲጠቀሙበት የነበረው ዋንጫ ለምሳሌ ለመጠጫነት የተጠቀሙበት ዩቴንስልስ ዋንጫዎች ሊሆኑ ይችላሉ። የፍርስራሽ የህንፃ ፍርስራሾች ሊሆኑ ይችላሉ። እነኚህ ሪትን ማቴሪያልስ የጽሁፍ መረጃዎች፣ ማኑስክሪፕትስ፣ ሃንድ ሪትን ማቴሪያልስ ኦኬ። እነኚህ ሁሉ ፕራይመሪ ሶርስ ናቸው። ክሮኒክልስ ከንጉሶች ጋር አብረው የሄዱ ክሮኒክለርስ እንላቸዋለን። ገድለ ታሪክ የተጻፉ ጽሁፎች ፕራይመሪ ሶርስ ናቸው። ዳያሪስ የየዕለት የተመዘገቡ በሰዎች የየዕለት ገጠመኞቻቸው የመዘገቧቸው መረጃዎች፣ ደብዳቤዎች፣ አጀንዳዎች፣ ኮርስ ኦፍ ሎውስ ለምሳሌ የሐሙራቢ 300 ትእዛዛት ዶክመንት ናቸው። እነኚህም ፕራይመሪ ሶርስ ነው የምንለው። ህግጋት፣ ኮርት ሪከርድስ የፍርድ ቤት ውሳኔዎች፣ አሰጣጦች፣ እነኛ የተመዘገቡ መረጃዎች ሁሉ አድሚኒስትሬቲቭ አስተዳደራዊ መረጃዎች፣ ትራቨል ዶክመንትስ ኦኬ፣ የጉዞ መረጃዎች፣ ፎቶግራፎች፣ ካርታዎች፣ ቪዲዮዎች፣ ኦዲዮ ቪዥዋል all these are called primary source። በጣም አስተማማኝ የሆኑ የታሪክ መረጃዎች ናቸው ለማለት ነው። ኦኬ እዚህ ጋር አይ ሚስድ ግልጽ እንዲሆንላችሁ ኦኬ ሴንቹሪ የተሰጠን ሴንቹሪ ይኖራል። 15 ሴንቹሪ ይለናል። 15 ሴንቹሪ ከምን ይጀምራል ነው? ወደኋላ 100 ዓመት ወደኋላ በ15 አይጀምርም። ኦኬ 100 years 100 ዓመት ወደኋላ 100 ዓመት ስንጨምር 1499 ይሆናል። ኦኬ 1500 ላይ የሚቆም ከሆነ 101 ዓመት ነው የሚሆነው። ስህተት ነው። ስለዚህ በ1400 ተጀምሮ
1499 15 ሴንቹሪ 15ኛው መቶ ክፍለ ዘመን ማለት ለምሳሌ 18ኛው መቶ ክፍለ ዘመን በ1700 ጀምሮ 1799 ላይ ሲያቆም 18 ሴንቹሪ 18ኛው መቶ ክፍለ ዘመን እንላለን። ዲኬድ የ10 ዓመት በየአመቱ ለምሳሌ እዚህ 10 ዓመት 1400 እስከ 1400 እስከ 1409 ማለት ነው ዲኬድ። ይህንን ስፕሊት ስናደርገው ደግሞ የመጀመሪያ አጋማሽ እንላለን ከ1400 እስከ 1449 ከ1450 እስከ 1499 ሁለተኛ አጋማሽ ማለት እንችላለን። ሚሊኒየም እንደዚያው ነው። የ1000 ዓመት ልዩነት ነው ያለው። በ1000 ጀምረን 1000 ዓመት ስንጨምር 1999 ላይ ይቆማል። ለሁሉም መቶ ክፍለ ዘመናት ለሁሉም ሚሊኒየም የ1000 ዓመት ልዩነት የመጀመሪያው ሁሉም እኩል ነው። 00 ላይ ይጀምራል። ኦኬ እዚህ ዲኬድ ሲሆን 09 ይቆማል። 99 100 ይርስ ሲሆን 99 ላይ ይቆማል። ሚሊኒየም ሲሆን 999 ነው የሚሆነው። ለምሳሌ ተርድ ሚሊኒየም ስንል ከ2000 አሁን ያለንበት ሚሊኒየም ከ2000 እስከ 2999 ተርድ ሚሊኒየም ውስጥ በዚህ ሬንጅ ውስጥ የሚገኙ አመታት ጠቅላላ ተርድ ሚሊኒየም እንላቸዋለን። ኦኬ እዚህ ነቢዩ መሐመድ የዚህ አኖ ዶሚኒ የምንለው ዴት ኦፍ ይር ኦፍ ሎርድ ኢየሱስ ክርስቶስ የተወለደበትን የግሪጎሪያን ካሌንደር ኦር ክሪስቲያን ኤራ ከሱ በፊት የነበረውን ቢሲ ነው እንለው። ቢፎር ክራይስት ከኢየሱስ በፊት የነበረውን ቢሲ እንላለን። ዓመተ ዓለም እንደማለት ነው። ከሱ በኋላ ያለውን አኖ ዶሚኒ ይር ኦፍ ሎርድ ወደዚህ ያሉትን ዓመታት ዓመተ ምሕረት እንላለን፣ ኤዲ እንላለን። በኢስላሚክ ካሌንደር በእስልምና ደግሞ የምናገኘው ነቢዩ መሐመድ ከመካው ወደ መዲና በ622 ጉዞ ያደረጉበትን እንደ መነሻ ነው። በግሪጎሪያን ካሌንደር 622 ለኢስላሚክ ካሌንደር ምንድነው? መነሻ ነው። ስለዚህ ከ622 በፊት የነበረው ዊ ኮል ኢት ቢኤች ቢፎር ሂጅራ፣ ወደፊት ያለው ደግሞ ኤች እንላለን አፍተር ሂጅራ። ስለዚህ እንደ ዜሮ ማለት ነው። በኢስላሚክ ካሌንደር እና በክርስቲያን ግሪጎሪያን ካሌንደር በክርስቲያን ካሌንደር መካከል የ622 ዓመት ልዩነት አለ። ግሪጎሪያን ካሌንደር ወደኋላ 622 ወደኋላ ነው። አኮርዲንግ ቱ ኢስላሚክ ካሌንደር ወደኋላ ነው የሚሄደው። 622 በግሪጎሪያን ካሌንደር መነሻ ነው ለኢስላሚክ ካሌንደር ማለት እንችላለን። ኦኬ ሂር እንግዲህ 3000 ቢሲ አዝ ምንድነው ዓመተ ዓለም ራይቲንግ የተጀመረበት ታይም ላይን ስናወጣ ነው። እንግዲህ ታሪክ ታይም ላይን በጊዜ የተከፈለ አደረጃጀት ማለት ታሪክን ስናደራጅ ቀደም ብሎ ቅድመ ታሪክ አለ፣ ፕሪስትሪ የምንለው እና ታሪክ የምንለው አለ። ስለዚህ ይሄ ላይን ምንድን ነው የሚያሳየን? 3000 ቢሲ ዋት ምንድን ነው ኢንቬንሽን ኦፍ ራይቲንግ ጽሁፍ የተጀመረበት ነው። የሰው ልጅ ጽሁፍ የጀመረበት 3000 ቢሲን ወስደን ወደ ኋላ ያለውን ፕሪስትሪ ቅድመ ታሪክ በአርኪኦሎጂ የሚጠና ነው፣ በታሪክ የሚጠና አይደለም። ፎሲልስ ያስፈልጋሉ፣ ማኑስክሪፕሽንስ ኢንስክሪፕሽንስ ያስፈልጋሉ። ሳምታይምስ ሞር ኦፍ ግን ፎሲልስ አርኪኦሎጂካል ፎሲልስ የመሬት ቁፋሮ የሰው ቅሬታ አካል ተገኝቶ እሱ ላይ ጥናት ማድረግ ማለት ነው። ይሄ በምን ውስጥ ይመደባል? በቅድመ ታሪክ ምርምር
ውስጥ ለምሳሌ ፓሌሊቲክ እና ኒዮሊቲክ ፔሪድ ፓሌሊቲክ ኤንድ ኒዮሊቲክ ፔሪድ ኦኬ በፕሪስትሪ ነው የሚጠኑት። ምክንያቱም ከአንድ ሺህ ቢሲ አያልፉ። ከአንድ ሺህ ቢሲ ወደዚህ ያለውን ኦኬ ከ3000 ቢሲ ነው ዲስ ኢዝ 10,000 it says 10,000 ቢሲ ኒዮሊቲክ ፔሪድ። ስለዚህ በጣም ርቀት አለው። 3000 ቢሲ እስከ 476 ያለውን ኤንሽንት ወርልድ ሂስትሪ እንለዋለን። የዓለም ጥንታዊ ታሪክ ጥናት ኤንሽንት ወርልድ ሂስትሪ። ሜዲየቫል መካከለኛ ዘመን የምንለው 476 ሮማን ኤምፓየር ለሁለት ከተከፈለበት ጊዜ 476 እስከ የነ ኮሎምቦስ ጉዞ 1492 የመካከለኛው ዘመን እንላለን። ዘመናዊ ታሪክ ጥናት የምንለው ደግሞ ከ1492 ከዚህ የቀጠለ ነው እስከ ፈረንሳይ አብዮት ድረስ የሞደርን የዘመናዊ የአውሮፓ ወይም የዓለም ታሪክ እንላለን። ኮንቴምፖራሪ ኤጅ ማለት አሁን በቅርቡ ያለው ዘመን ከፍሬንች ሬቮሉሽን የፈረንሳይ አብዮት 1789 ወደዚህ እስከ ቅርብ ጊዜ 2011 ያለው በታሪክ ነው የምናጠናው። ፕሪስትሪ ይሄንን ፓርት አያጠናም፣ ኔቨር አያጠናም። ሂስትሪ ይሄንን ፓርት አያጠናም። ስለዚህ ይሄ በፕሪስትሪ ነው የሚጠላው፣ ይሄ ደግሞ በሂስትሪ ነው የሚጠላው። በታሪክ ቅድመ ታሪክ የሚለያቸው ራይቲንግ ነው። 3000 ቢሲ 3000 ቢሲ ወደፊት ወደዚህ ያለው በታሪክ ነው የሚጠናው። ወደኋላ ያለው እንደ ፓሌሊቲክ ሜዞሊቲክ እና ኒዮሊቲክ ፔሪድ እስከ 10,000 ቢሲ የበረዶ ዘመን የምንለውን ጨምሮ በፕሪስትሪ ነው የሚጠናው። ኦኬ ይሄ በነ ዮሐንስ ኃይለ ሥላሴ የተወሰደ ካርታ ፎቶ ነው። ኦኬ የጥናት ቦታ ነው። ቦርዶ፣ ማካ፣ አራሚስ፣ ቦሪ ኦኬ ዲዛር በኢትዮጵያ የተገኙ ስፔሻሊ በአፋር አካባቢ የተገኙ አጽሞች ናቸው። የሰው ልጅ አጽሞች ራሜደስ 4 ሚሊዮን ይርስ ኤጎ ኦኬ ከዛሬ 4 ሚሊዮን ዓመታት በፊት ማካ ላይ የአፋር እንስስ ኦኬ ቦሪ ላይ የጋሪ አውስትራሎፒቲከስ ጋሪ የምንለው 2.5 ሚሊዮን ዓመታት በፊት ቦዶ ላይ ሆሞ ፎሲል የተገኘበት ይሄ አጠቃላይ መረጃ ነው። ፕሪስትሪ ቅድመ ታሪክ ነው። እንግዲህ ቅድመ ታሪክ በአርኪኦሎጂስቶች በሳይንቲስቶች የተጠና ሳይት ነው፣ ቦታ ነው። ይህንንም ኢቮሉሽን ቲዮሪ ነው የሚያሳየን። ስቴጅስ ኦፍ ሂውማን ኢቮሉሽን ደረጃ በደረጃ ዩከን ኦኬ ኤንድ ፋይናሊ ባይፔዳል ሆኗል። እዚህም ባይፔዳል ያሳያል። ዲስ ኢዝ ሆሞ ሳፒየንስ ሞደርን ማን። እዚህም ማን ላይክ ኤፕ ነው። ወደ እነ ራሚደስ አካባቢ ይመጣል። ኦኬ ኢት ጎዝ ኦን ዜን ወደ እነ ሃቢሊስ ኢሬክተስ and modern man, Homo sapiens. Homo sapiens sapiens. Okay, this is the skeleton, a picture of Lucy. የተሟላ አካል የተሟላ ቅሬታ አካል ስለሆነ ነው እንግዲህ ሉሲን በልዩ ሁኔታ የምትታየው። ድንቅ ነሽ። ኦኬ ሙሉ ነው፣ ሙሉ አካሏ ምንም እንደሌለው አይደለም። እና ይሄ በጣም
ጥሩ የሆነ ነገር ነው ለኢትዮጵያ ታሪክ። ኦኬ፣ በጣም ጥሩ መረጃ ነው፣ ሀብት ነው ማለት ይቻላል። ኦኬ፣ አስረድቻለሁ። እነኝህን ነገሮች እንለፍ። ስቶኔጅ በሶስት ነው የሚከፈለው ብለናል። ፓሌሊቲክ፣ ሜዞሎቲክ እና አይረን ኤጅ ሲጀምር ኒው ስቶኔጅ ኒዮሊቲክ ሬቮሉሽን የታየበት ነው። ሴደንተሪ ላይፍ እዚህ ጋር እንግዲህ እነኝህ ባልጩት ኦኬ ለማደን የሚጠቀሙባቸው ጥንታዊ ሰዎች ኦኬ እንደገናም ደግሞ የታደነውን በጋራ ለመብላት እነኝህን የድንጋይ መሳሪያዎች ይጠቀሙ ነበር። ኦኬ ድንጋዮች ናቸው አጠቃላይ። እዚህ ላይ እኔ ባለፈው ይሄን ነገር አስረድቻቸዋለሁ። በጦርነት በግጭት ወቅት አሸናፊዎች ምን ይሆናሉ? ስሌቭ ኦነርስ ይሆናሉ፣ የባሪያ ገዢዎች ይሆናሉ። ተሸናፊዎች ባሮች ይሆናሉ። እዚህ ጋር የሚያነሳልን ምንድን ነው? አስተሳሰቦች አሉ። ታውትስ የተለያየ አስተሳሰብ ነው ያለው መንግስት። የጥንት የመጀመሪያው መንግስት እንዴት ተፈጠረ? አንዳንዶች ከሃይማኖት ጋር ያያይዙታል። አንዳንዶች ደግሞ ከሀብት ጋር ያያይዙታል፣ የሀብት ክምችት። አንዳንዶች ደግሞ ከንግድ መስመሮች እነሱን መቆጣጠር ጋር ያያይዙታል። ስለዚህ ከቦታ ቦታ የመንግስት አፈጣጠር ከቦታ ቦታ ልዩነት እንደሚያሳይ ሁሉ ቲዎሪዎቹም እነኝህ ንድፈ ሀሳቦቹም ትክክል ናቸው። ኦኬ ስለዚህ በሃይማኖት ደረጃ የምናየው ፕሪስቶች ናቸው። እነዚህ ቄሶች በአካባቢው ተደማጭነት አላቸው። በጣም በአስተዳደር ውስጥ እነሱ ናቸው የሚሰሙት። የተሻለ እውቀት አላቸው የሚባሉት እነሱ ናቸው። ሪከርድ ይሄ መረጃ ይይዛሉ። ኦኬ ያስተባብራሉ። ር ኤጀንትስ ኦፍ ጋድ የአምልኮ መሰረቶች ናቸው። ለቤተ መቅደሶች ቅርብ ሰዎች ናቸው እነሱ። ኦኬ እነኚህ ቄሶች የምንላቸው የሚያቋቁሙት ቴዎክራቲክ ስቴት ይባላል። አንዱ ቲዮሪ ነው ይሄ። በቄሶች የተመሰረቱ መንግስታት የመጀመሪያዎቹ ናቸው ይላሉ። አንዳንዶች ደግሞ የሚሉት እርሻ ላይ ለምሳሌ የግብፅና የሱሜሪያ ሲቪላይዜሽን ኦሪየንታል ዲስፖቲዝም የምንለው የተከማቸ በጣም ለጉልበት የመፈለግ ኢሪጌሽን ለመስኖ ስራ ብዙ ወዛደሮች፣ ሰራተኞች ስለሚያስፈልጉ የነኚህ ሰራተኞች በብዛት መኖር አንድ መንግስትን እንዲፈጥሩ ነው ያስቻላቸው በዚህ አካባቢ። ኦኬ ሰራተኞቹን የሚያስተዳድሩ ገዢዎች ይኖራሉ ማለት ነው። ስለዚህ ሀብት ነው። ሀብት ኤሊት ሀብት የተትረፈረፈ ምርት። ባለፈው ኒዮሊቲክ ሪቮሉሽን ባለፈው ቪዲዮ ላይ ሳስረዳ ሰርፕለስ ፕሮዳክት ሰርፕለስ ፉድ ፈጠረ ኒዮሊቲክ ሪቮሉሽን። አንድ ቦታ የሰው ልጅ ከሀንቲንግ ከማደን ወደ ወንዞች ዳርቻ ኦኬ እርሻ ሲጀምር መጀመሪያ ከእጅ ወደ አፍ የነበረው ምርት ቀስ በቀስ የተትረፈረፈ ሲሆን ወደ ገበያ ያወጣዋል። ንግድ ይኖራል እና ሀብት በሀብት ነው የሚሆኑት። እነዚህ በዚያ ሶሳይቲ ውስጥ የዚህ ሀብት ባለቤቶች ኤሊትስ የምንላቸው ቢኬም ሀብታም ሰዎች ናቸው። እነኚህ የፈጠሩት ወልዝ ሀብት መንግስት የራሳቸው መንግስት እንዲያቋቁሙ ረድቷቸዋል ነው የሚለው። ሌሎቹ ደግሞ የሚሉት ምንድን ነው? ንግድና የንግድ መስመሮችን መቆጣጠር መሰረታዊ ነገር ነው ለመንግስት መፈጠር ነው የሚሉት።
as a result, village chiefs who control the trade gradually replace priests. ቀስ በቀስ በአንድ መንደር አካባቢ ይሄ ቴዎክራቲክ የሚባለው መንግስት በቄሶች የሚመራው መንግስት በምን እየተተካ ነው የመጣው? በጎበዝ አለቆች። በአካባቢ የጎበዝ አለቆች ኃይል አላቸው። ንግድ መስመሩን ተቆጣጥረዋል። ኦኬ፣ ቀረጥ ይሰበስባሉ፣ ሀብት አላቸው። በጦር ኃይሎቻቸውም ጦር ኃይሎቻቸውንም በመጠቀም ቄሶችን ከስልጣን አስወግደው የራሳቸውን መንግስት ፈጠሩ ነው የሚለን with the emergence of markets. Okay. That's all about እንግዲህ አንዳንዴ የረሳኋቸው ብዬ ያሰብኳቸውን ኦኬ ትንሽ መሰረታዊ ነገሮችን እንድታገኙ ይረዳል በሚል ነው እንደገና ይህን ቪዲዮ የጫንኩላችሁ። አመሰግናለሁ።